ትናንት በሰራሁት በጽናት ድራማ ላይ ማለት ነው ለመዳምሽ ብር አዋተን ማሽን እንግዛላት ወዘተ ወዘተ ኮሜንቶች ነበሩና በጣም ነበረ ፈን ያረጋችሁኝ ያሳቃችሁኝ ማለት ነው። እንደዚህ ፈታ ዘራ ስለምታደርጉኝ ስለምታስደስቱኝ ስለምታስቁኝ ፈጣሪ እናንተንም ደግሞ ያስደስታችሁ ማለት ነው። ምክንያቱም እኔ የአንድ ሰው ኮሜንት ራሱ በጣም ነው የሚያዝናናኝ። ምክንያቱም በቃ አንድ አለ አይደለ እንደዚህ ዘና ፈታ እያልን እንድንሰራ ነው ማለት ነው እንትን እምርላችሁ ማለት ነው። እና የጽናት ድራማ እየተለቀቀ አይደለም። ስለዚህ እኔም እስኪ አንዳንድ ነገሮችን ጎን ለጎን በእነሱ ላይ እያወራሁ ሌላ ነገር ላምጣላችሁ ብዬ ማሽኑን አሳይቻችሁ ነበረ። በማሽኑ ነው በቃ ብዙዎቻችሁ የተገረማችሁት ማለት ነው። ምክንያቱም የመዳም ቤቱ ስለዛውም አረብ ሀገር እንደዚህ አይነት የማሽን እንትን አይቻላቅም እኔ ራሴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ስለምትሰጡኝ ሀሳብ አስተያየት፣ ስለ ኮሜንታችሁ፣ ስለ ሁሉም ነገር አመሰግናለሁ። ፈጣሪ ያክብርልኝ። ትናንትናም በሰራሁት ቪዲዮ ላይ በጽናት ድራማ እና ባስገባሁላችሁ ቪዲዮ እንግዲህ በማሽኑ በጣም ነበረ እየሳቃችሁ የነበራችሁ። በተለይ ደግሞ በቃ ብር ማዋተን እንግዛላት በቃ እንትንሽ ላኪልን ብላችሁኛል። እልክላችኋለሁ፣ የአካውንት ቁጥሬን እልክላችኋለሁ። አስገቡላት እንዴ እናንተ። ተው እንተባበር እንዴ እንተባበር። ቢያንስ በቃ ይሄ ነው እኮ የቀረን ማለት ነው። ለመዳም ተባብረን ለመዳም እቃ መግዛት ብቻ ነው የቀረን ማለት ነው። መቼም ተባብረን ኢትዮጵያ ላይ ያለን ምስኪን ሁሉ ነገር ሰው እንረዳለን። እኛንም የሚረዳን አጣን እንጂ ማለት ነው። እና ስለዚህ ማለት ነው በጣም ነበር ፈታ ያረገች። በተለይ አንድ እህት የጻፈችው ኮሜንት በጣም ነበር የሳኩትና መዳም አሳዘነችኝ ምናምን እያለችኝ ነበርና ወዶችን የራሴ ያሳዝናኝ እኮ ነው። በተለይ ግን ደግሞ ማለት ነው እኔ እሷ አይደለችም ያሳዝነችኝ፣ ለራሴ ነው ያዘንኩት ማለት ነው። በጣም ማሽኑ የተበላሸ ስለሆነ በቃ የሆነ ኤሌክትሪክ ይዘኛል ብዬ ራሱ እየፈራው ነው ማጥበው ልብስ ማሽኑን ሳወጣ ልብስ ሳወጣ እየፈራው። ለምን የተበላሸ ነው፣ በቆርቆሮ ምናምን የተጠገነ ነው። እኔ አገሬ ላይ እንኳን ራሱ እንኳን እንደዚህ አይነት ነገር አላየሁም። ብዙ አረብ ቤት ይጃለው እንደዚህ አይነት ነገር ግን አላየሁም። በቃ ይሄ እኮ ቆሻሻ የሚጣሉ ለመጣል እንኳን የማይሆን ነገር ነው። እንኳን አይደለም ሊታጠብበት ብር አላቸው ግን ደግሞ አይገዙምና ያንን ነገር ያመጣሁበት ምክንያት ምንድነው? ተጠንቀቁ ልላችሁ ፈልጌ ነው። እንደዚህ አይነት በተለይ በቃ በሚስማር በመናምን በፕላስተር የተለጣጠፈ የኤሌክትሪክ ማጠቢያ ወይም የኤሌክትሪክ ነገሮች መጠንቀቅ አለባችሁ ማለት ነው። ብዙ ልጆች እንደዚህ የኤሌክትሪክ እንትን እየደረሰባቸው ነው። እኔ በርግጥ ያው ብዙ ነገሮችን ትምህርት ስለወሰድኩበት ተጠንቅቄ ነው የምሰራው። ግን በቃ በተለይ እንጃ እኔ እንደዚህ አይነት ነገሮች ያለበት ቦታ ላይ መጠንቀቅ ግዴታ ነው። ምክንያቱም የተበላሸ ስለሆነ የኤሌክትሪክ ሰዎችን ይይዛልና ለዛ ነው ማለት ነው። እና የጽናትን ድራማን በቃ አረ ለቀቂልን፣ አረ በዚህ እንደዚህ በቃ ምናምን ለምን አይለቀቅም ምናምን ጥያቄዎች ናቸው አሁን ላይ በቃ በጣም የበዙትና እኔ ራሴ የእውነት ነው የምላችሁ እንደናንተው በጉጉት እየጠበኩት ነው። ትናንትም ጠብቅ ያለው ከትናንት ወዲያም ጠብቅ ያለው 3 ቀን 4 ቀን ሙሉ በተከታታይ እየጠበኩት ነው ማለት ነው። ግን አልተለቀቀም ማለት ነው። ቶሎ ቢለቀቅ በቃ ማለት ለማየት አዲስ ነገር ምን ተፈጠረ፣ ሮማንስ፣ ግርምሽስ፣ ጽናትስ ምን አዲስ ነገር ተፈጠረ። ጽናትም እዛ ቢሮ ላይ ሆና ነበር ያለቀው። ቢሮ ላይ ሆና እየሳቀች ፈገግ ብላ ዙሪያዋን ቀኝና ግራዋን እንደዚህ ጀርባ ወደ ኋላ እያየች ነበር ያለቀውና የሆነ በጣም ያስደሰታት ነገር ያልጠበቀችው ነገር ደስ ያላት ነገር እንደተፈጠረ ግልጽ ነው ጽናትም ማለት ነው። ግን ያ ደስ ያሰኛት ነገር ምንድነው የተሳካላት? እኛ ያሰብነው ነገር ለግርምሽና ለጽናት ተሳካላቸው። ግርምሽ አይነ ስውር ነኝ ብሎ ራሱን እንደዚህ የሚያደርገው እሷም ራሷን የረሳች ያለፈው ነገር የረሳች አስመስላ ጽናት እንደዚህ ትወና ውስጥ የገቡት የሚፈልጉት ነገር ለማግኘትና ድርጅቱንም ወደ ራሳቸው ለመመለስ ነው ብዬ አስባለሁ። እና የሆነ የተሳካላት ነገርና በጣም ደስ ያላት ነገር አለ ጽናት ማለት ነው። ስለዚህ ምንድነው ያ ነገር ለማለት ሮማንስ እንደዚሁ ብሌቱን ቀኑን በህልሟ ሁሉ እንደቃዠች ተኝታም ሰላም የላት ተነስታም ሰላም የላት። ግርምሽና ጽንየን ባየች ቁጥር ደሟ ነው የሚፈላውና የሷንም መጨረሻ ማየት ስለምፈልግ በየቀኑ አዳዲስ ነገር ነው የሚፈጠረው። እያሱ የሚያደርገው ነገር አለ፣ ጽናት የምታደርገው ነገር፣ ግርምሽ እያሱ ሮማን ይሄኛውም ደግሞ ነጽናትን የሚረዳቸውም ልጅ አለ። በቃ እነዚህ ነገሮች ወዘተ አዳዲስ ነገሮች ስላሉ እነሱ ነገር ለማየት ብዙዎቻችን እንጓጓለን። እኔም በጣም ጓጉቻለሁ። ግን ቃል የሚለውን ድራማ እየለቀቁ ስለሆነ አዲስ ድራማ እየለቀቁ ስለነበረ ለዛ ብለው ነው ያዘገዩት ይሆን አላቅም። ብቻ ግን ባይዘገይና ቶሎ ቢለቀቅ ደስ ይለኛል። ምክንያቱም በጉጉት ነው እየጠበቅኩ ያለሁት እኔም እንደናንተ ሌላችሁ ፈልጌ ነው ውዶቼ ማለት ነው። ይለቀቃል። ጽናትን ብትሆን ደስ ያሰኛት ነገር ምን እንደሆነ አይተንኛ ምን እንደሰታለን ብዬ አስባለሁ። ተጠንቀቀው ካልሰሩ ከዚህ በላይ ከባድ ነገር ሊመጣ ይችላል። ስለዚህ በደንብ መጠንቀቅ አለባቸው። አሁን ላይ ግርምሽም አይኑ ማየት እንደሚችልና ጽናትም ደግሞ ማስታወስ እንደምትችል ሮማን ካወቀች እያሱም ካወቀ ነገሮች ለነሱ በጣም ከባድ ነው የሚሆንባቸው ማለት ነው። የፈለጉትን ነገር እንዳያደርጉ ያግዳቸዋል ያ ነገር። ምክንያቱም
እያሱም እናቲቱ እያስጠነቀቀችው ነው። ጽናት ማስታወስ ከቻለች የምታስታውስም ከሆነ ከባድ አደጋ ውስጥ ነው ያለ ነው። ጽናት ካስታወሰች ከባድ ነው፣ ግርማ ማይኑ የሚያይ ከሆነ ከባድ ነው እያለች እያስጠነቀቀችው ስለነበረ እሷ ግን ጽናት ግን የሆነ ነገር ከሚጠጣበት ነገር ላይ የሆነ መድኃኒት እየጨመረችለት አደንዝዝ አፍዝዝ አደንዝዝ ነው እየጨመረችበት ያለችው ማለት ነው። ዝም ብሎ ፍዝዝ ብሎ ነው የሚቀመጠው። በቃ ምንም ነገር የሚያደርገውን አያውቅም። ስራ የማይሰራ ምንም ነገር አያደርግም። ዝም ብሎ ነው የሚቀመጠው። ጥያቄም አይጠይቅም። እና የምትሰጠው መድኃኒት የሆነ እንቅልፍ የሚል ዱካክ የሚል ነው መሰለኝ ጽናት ማለት ነው። ግን ይመቻት። ለምን ይሄን ሁሉ ነገር ያደረገችው ሮማን ያደረገችባት ነገር በጣም ጨካኝ አድርጓታል ጽናትም ማለት ነው። እያሱ ላይ መድኃኒት ነው እንደ እሰራልሃለሁ እያለች ነበረ። ለምን ትንሽ የረሳችውን ነገር በእርግጥም ጽናት ረስታ ነበረ፣ ግን አስታውሳለች። ቶሎ ብላ ያስታወሰችው ሁሉም ነገር ሳይሆን የተወሰነው ነበር የረሳችው። አስታውሳለች ሁሉንም ነገር እና አባትሽ ግርማ አይደለም ምናምን ብሎ እያሱን ያን ነገር ያላትን ነገር እያስታወሰች በጣም ነበር ስትበሳጨ ነበረው። እሰራልሃለሁ እኔ ካልሰራውልህ እያሱ ጽናት አይደለም እያለች መኝታ ክፍል ሆና በጣም ተናዳ እየፎከረች ነበርና ለምን እንዴት አባትሽ አይደለም ብሎ በዚህ አሁን ባለህበት ሁኔታ ላይ አባዬ እንዴት ምናምን እሷ ራሱ በነገራችን ላይ ጽናት ራሱ አባቷ አይኑን እንደማያይ ነው እንጂ አይኑን እንደማያይ አታውቅም። ጽናት ራሱ አታውቅም ይሄን ነገር ለምን አልነገራትም? ምክንያቱም የሆነ አጋጣሚ ተፈጥሮ ልታወራ ትችላለች ወይም ደግሞ በደስታ ብዛት የሆነ ነገር ታደርጋለች ብሎ አይኑ ማየት እንደሚችል አልነገራትም። አይነ ስውር እንደሆነ ነው ጽናት ራሱ የምታውቀው ማለት ነው። እንግዲህ ቀጣይ ላይ ሊነግራትም ይችላል ላይነግራትም ይችላል። ወይንም ሁሉ ነገር ፍጻሜው እስከሚያልቅ ድረስ ግርምሽ ላይነግራት ይችላል ለጽናት አይነ ስውር መሆኑን ማለት አይኑ እንደሚያይ ላይነግራት ይችላል ማለት ነገሮች እንዳይበላሹ ስለሚፈልግ እንግዲህ በስሜታዊነት ተቀራርበው ነገሮችን እንዳያበላሹ ብዬ እየፈራው ነው ጽናትና ግርምሽ ማለት ነው። ብቻ ግን ጽናትን ያስደሰታትን ነገር ማወቅ ፈልጋለሁ። ሮማንን በጣም ያስፈራትም ነገር አለ። ምክንያቱም የምትጠራጠረው ነገር ጽናት የምታረገው ነገር ሮማን የምትሰጣትን ምግብ ጽናት አትበላም። በቀና ጽናት ማስታወስ ትችላለች እያለች በጣም ፈርታለች ማለት ነው። ምክንያቱም ጥሩ ያልሰራ ሰው ምንጊዜም እንደፈራ ነው የሚኖረው። ጽናት ምንም ምግብ ብሰጣት ሮማንን አትበላም። ስለዚህ ለምን ከዚህ በፊት ያረገቻትን ነገር ስለምታውቅ ማለት ነውና እስቲ እንግዲህ ውዶቼ ይለቀቃል። በጉጉት እንጠብቃለን። ሁላችንም በጉጉት እየጠበቅን ነው። እናንተም እስከሚለቀቅ ድረስ ጠብቁ በጉጉት ማለት ነው።